ወደ እግዚአብሔር ልጆች አሁን ደግሞ ምን ሸጋገራው እኔ ሰንበት ተማሪ ነኝ የተሰኘው ሰንበት ተማሪዎች ብቻ ወደሚሳተፉበት ዝግጅታችን ነው። ለዛሬም የአንድ ደብር ሰንበት ተማሪዎች ተጠርተውና ተከታትለን እንመለስ። ሰላም ልጆች እንደምን ሰነበታችሁ? እየተከታተላችሁ የምትገኙት በማህበረ ቅዱሳን ቴሌቪዥን የተዘጋጀ ወትር በሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘው የኛ የህፃናት መርሃ ግብር ነው። ከዝግጅቶቻችን መካከል አንዱ የሆነው እኔ ሰንበት ተማሪ የተሰኘው ሰንበት ተማሪዎች ብቻ የሚሳተፉበት ዝግጅታችን ነው። ለዛሬ ከተረኛው ደብር ሰንበት ትምህርት ቤት ተማሪዎች ጋር የሚኖረኝ ጥሩ ቆይታ አለ። ተከታተሉ። አብረን እንጥራቸው። ኑ ወንድሞቼ በዚህ እህቶቼ ደግሞ በዚህ አረፍ በሉ። እንኳን ደህና መጣችሁ። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሩ ለሰይጣን አጋዙ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እኔ የሰንበት ተማሪ ነኝ። እናንተስ? እኛም የሰንበት ተማሪ ነን። እሺ ዝግጅታችንን በመታወቅ እንጀምር። ራሳችሁን ለእኛ ለተመልካቾች አስተዋውቁልን፣ በዛውም ሰንበት ትምህርት ቤታችሁን ንገሩን። ወንድሜ ካንተ ልጀምር። ስሜ አቤኔዘር ጨምር ይባላል። የክርስትና ስሜ ወልደ ጊዮርጊስ ይባላል። እድሜ 8 ነው። ቃልትን ያሰማልን። እህቴ? ስሜ ሳምራዊት ደሳለኝ ይባላል። የመጣሁት ከጽርሐ ጽዮን ሐዋርያ እና ጎላ ቅዱስ ሚካኤል ቤተክርስቲያን ፍኖተ ብርሃን ሰንበት ትምህርት ቤት ነው። የክርስትና ስምሽስ? የክርስትና ስሜ ወለተ ማርያም። ቃልት ያሰማልን። ወንድሜ? ስሜ ሄሮሰን ዳንኤል ይባላል። እድሜ 9 ነው። የክርስትና ስሜ ደግሞ ማዛ ሰናይ። ሰንበት ትምህርት ቤታችሁ አንድ አይነት ስለሆነ ባደግሞም ችግር የለም አይደለ? ቃልት ያሰማልን። እህቴ? ስሜ ሶሊያና ሄሌ ይባላል። የክርስትና ስሜ ወለተ ስላሴ ነው። የመጣሁት ከጽርሐ ጽዮን ሐዋርያት ጎላ ቅዱስ ሚካኤል ፍኖተ ብርሃን ሰንበት ትምህርት ቤት ነው። የመጣችሁበት ቤተክርስቲያን አድራሻ ያለው አይደለ? አድራሻችሁ ማን ነው? የት ነው የሚገኘው? እህቴ? የመጣንበት ቤተክርስቲያን ጎላ ሚካኤል ይባላል። አድራሻው ደግሞ ጥቁር አንበሳ ወረድ ብሎ ኢሚግሬሽን ጀርባ ነው። የሚጨምራለ ነው? ትክክል ናት። እሺ እግዚአብሔር አብና ባለ ወልድ የሚባል ቤተክርስቲያን አለ። እኔ አውቃለሁ። የመንፈስ ቅዱስ የሚባል ታቦት ወይም ቤተክርስቲያን አለ እንዴ? አዎ አለ። እሺ ወደ ቀጣዩ ጥያቄ እንለፍ። ባለ ጰራቅሊጦስ ማለት ምን ማለት ይመስላችኋል? ወንድሜ አቤኔዘር ካንተ ልጀምር። መንፈስ ቅዱስ የወረደበት፣ ለሐዋርያት በጽርሐ ጽዮን የወረደበት። እሺ የሚጨምራለ? እሺ ዛሬ ለኛ ልጆች ምን ይዛችሁ ልመጣችሁ? እኔ ልንገርሽ። እሺ መዝሙር አዘጋጅተናል። መዝሙር አዘጋጅታችኋል? የተማርነውን እናቀርባለን። የአብነት ትምህርት ነው። የአብነት ትምህርት 2 ያቀርባሉ። እናም ደግሞ የምናቀርበው አለ ሌላ። እሺ መዝሙር ይዛችሁ ልመጣችኋል አይደለ? በቅድሚያ ከመዝሙሩ እንጀምር ይሻላል። አንትሙሰ ንበሩ ሀገረ ኢየሩሳሌም አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ ማርያም እስከትለብሱ ኃይለ ማርያም እስከትለብሱ ኃይለ ማርያም እስከትለብሱ ኃይለ ማርያም እናንተ ግን ቆዩ በኢየሩሳሌም ሀገር እናንተ ግን ቆዩ
ኢየሩሳሌም አገር እስከምታገኙ ኃይልን ከሰማይ እስከምታገኙ ኃይልን ከሰማይ እስከምታገኙ ኃይልን ከሰማይ እስከምታገኙ ኃይልን ከሰማይ። ስለ መዝሙሩ ዝማሬ መላእክትን ለአራታችሁም ያሰማልን። አሜን። ዝማሬ መላእክት ያሰማልን። አሜን። ለሐዋርያት መንፈስ ቅዱስ ተልኮላቸዋል አይደለ? ለምን የተላከላቸው ይመስላችኋል? አሁን ከዘመራችሁት መዝሙር ውስጥ ራሱ የዚህን ጥያቄ መልስ እናገኛለን። ከሰማይ ተብሎ እንደወረደ ኃይልን እንዲያገኙ። እሺ እህቴ ሶሊያና ጨምረልሽ። እሺ ስታድጉ መሆን ነው የምትፈልጉት? እሺ ወንድሜ ካንተ ልጀምር። ዶክተር። እሺ እህቴ ሶሊያና? ቤተክርስቲያን ማገልገል ነው የምፈልገው ነኝ። ቤተክርስቲያንም ማገልገል በምን ዘርፍ ወይም በምን ሙያ? እኔ በመዝሙር በዘማሪነት። እሺ ወንድሜ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እድሉ ስለተሰጠኝ በልዑል እግዚአብሔር ስም አመሰግናለሁ። የቤተክርስቲያን አገልጋይ ነው የምፈልገው። በምን ዘርፍ? በዲያቆን። በዲያቆን። ከዛም በላይ ልትቀጥል ትችላለህ። አዎ። ቃልት ያሰማልን። እህቴ ሳምራዊት? እኔ ሳድግ መሆን የምፈልገው የቤተክርስቲያን ጋዜጠኛ። የቤተክርስቲያን ጋዜጠኛ። ለአራታችሁም ቃልትን ያሰማልን። አሜን። ቃልት ያሰማልን። ምኞታችሁ ይሳካላችሁ። አሜን። ቅዱስ ከመሆንና አሁን እንደነገራችሁኝ ባለሙያ ከመሆን የቱን ቢሻል ይመስላችኋል? ወንድሜ አቤኔዘር? ቅዱስ መሆን ይሻላል። ለምን? የቤተክርስቲያን አገልጋይ መሆን። እሺ እህቴ ሶሊያና ቀጣይ? ቅዱስ መሆን ይሻላል። ለምን? ከኢየሱስ ክርስቶስ ጋር ለመሆን። ሀብታም ለመሆን ወይም በዓለም ላይ ለመኖር ከሆነ ለምን ቅዱስ ትሆኛለሽ? ከመድኃኒታችን ከኢየሱስ ክርስቶስ ጋር ሲሆን ሁሉም ስላለ። ሁሉም አለሽ ማለት ነው። እሺ ወንድሜ? ባለሙያ ከሆንኩ ከእግዚአብሔር ጋር ብዙ ጊዜ ያልቃል። ባለሙያና ቅዱስ እኮ አንድ ላይ ሊሆን ይችላል አይደለ? አይሆንም? እሺ እህቴ ሳምራዊት? ከእግዚአብሔር መንገድ ስለምንርቅ ባለሙያነታችንን ትተን እግዚአብሔርን በማምለክ እና የእሱ መንገድ ተከትሎ በመኖር ይሻላል። እሺ ጥሩ መልስ ነው የመለሳችሁልኝ። ለአራታችሁም ቃልትን ያሰማልን። አሜን። ቃልትን ያሰማልን። ግን ደግሞ እኔም ያልገባኝ ነገር መጠየቅ እችላለሁ? እሺ ጠይቂ። እሺ ወንድሜ ባለሙያነትና ቅዱስነት አንድ ላይ አይሄድም ብለኸኛል አይደለ? ለምሳሌ ሐዋርያት አንዳንዶቹ ዶክተር ናቸው ለምሳሌ አይደለ? ዶክተር ሆነው በደመና ጠቅሰው ወደ ቅዱስ ለሆኑ በደመና ጠቅሰው ወደ ፈለጉበት መሄድ ይችላሉ። በመኪና አውሮፕላን ምናምን ብር ሳይወጡ አይደለ? በእግዚአብሔር ብቻ ተማምነው። ስለዚህ ሁለቱም መሄድ ይችላል ማለት ነው። አዎ። እሺ እህቴም ሁለቱም መሄድ ይችላል። እሺ 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 እንደሱ ከሆነ ከወንዶች ቅዱስ ከሴቶች ደግሞ ቅድስት መሆን የሚፈልጋለን? አራታችሁም ትፈልጋላችሁ። እስቲ ወንድሜ ልክ እንደ ማን ነው መሆን የምትፈልገው? ልክ እንደ ቅዱስ ዮሐንስ። ቃልት ያሰማልን። ሶሊያና ልክ እንደ ቅድስት ማን ነው መሆን የምትፈልጊው? እኔ እንደ ቅድስት አርሴማ። ለምን? ከኢየሱስ ክርስቶስ ጋር ለመገናኝ። እሺ ወንድሜ? እኔ መሆን የምፈልገው ቅዱሱን አብርሃም። ልክ እንደ ቅዱስ አብርሃም። ለምን? አብርሃም ደግ ስለሆነ። ደግ ሆነ እግዚአብሔርን ለማስደሰት ሰዎችንም ለመርዳት። ቃልት ያሰማልን። ወንድሜ ቅዱስ ዮሐንስ ነው መሆን የምፈልገው ብለሃል አይደለ? ለምን? ወላጆች የሚሉትን በመስማት ለመስማት። ሰው የሚለውን መስማት፣ ሰውን ለመታዘዝ ማለት ነው። ቃልትን ያሰማልን። የእናንተ ሰንበት ትምህርት ቤት ለልጆች ብዙ አገልግሎቶች እንደሚሰጥ ሰምቻለሁ። እስቲ ከነዛ አገልግሎቶች ውስጥ ጥቂቱን ንገሩኝ። አቤኔዘር?
ልሳነ ግዕዝ፣ ልሳነ ግዕዝ፣ ስለ ጾም፣ ጾም። እሺ ሶሊያና ስለ ጾምና ስለ አብነት ትምህርት ያስተምራል። አብነት ትምህርት። ወንድሜ ስለ ጥምቀትና ስለ ምስጢር ያስተምራል። ስለ ምስጢራት። ሳምራዊት አምስቱ አዕማደ ምስጢራትና ምስጢራተ ቤተክርስቲያን ያስተምራል። አጠቃላይ የክርስቲያን መሰረቶችን ያስተምራል ማለት ነው። እሺ ሰንበት ተማሪ ናችሁ አይደለ? አዎ። ሰንበት ተማሪ በሆናችሁ ምን ጥቅም አገኛችሁ? አብኝ ለመማር ምን እመልሳለሁ አስብበት። እሺ ሌላ 3 ከዛ ድሉ ልስጥ። እሺ ሶሊያና ለቤተሰቦቻችን መታዘዝ እንዳለብን፣ ታታሪ መሆን እንዳለብን። ስለዚህ አጠቃላይ የክርስቲያንን ስነ ምግባር ለመያዝ ማለት ነው። ወንድሜ ታታሪ መሆን እንዳለብን፣ ለቤተሰቦቻችን መታዘዝ እንዳለብንና ተስፋ መቁረጥ የለብንም። ተስፋ ላለመቁረጥ። ሳምራዊት እኛ ደግሞ የተማርነው የእግዚአብሔርን መንገድ ይዘን እስከ መጨረሻው ድረስ ክፉ ነገር ቢመጣብንም እግዚአብሔርን በማስቀደም ብቻ መኖር እንዳለብን ቃል ያሰማልን። ሶስቱ መልሶልናል። ተመልሼ እመጣለሁ ስላልኩክ እስቲ አሰብክበት? ምን ብላ አሰብክ? ምን ጥቅም አገኘ? አድርጉ የተባልነውን ማድረግ፣ አታድርጉ የተባልነውን አለማድረግ። አድርጉ የተባላችሁን ስላደረጋችሁ፣ አታድርጉ የተባላችሁ ስላላደረጋችሁ ምን ጥቅም አገኛችሁ? መንግስተ ሰማያት ለመግባት፣ መንግስተ ሰማያትን ለመውረስ የመጨረሻ ደረጃ ላይ ማለት ነው። ለአራታችሁም ቃሊትን ያሰማልን። ቃሊት ያሰማልን። እሺ ቀደም መዝሙሩን አቅርባችሁልናል አይደለ? አሁን ደግሞ እስቲ ከመዝሙሩ በተጨማሪ ያመጣችሁልን ነገር አቅርቡልን። እኔ አሁን የሮብ ውዳሴ ማርያም ደርሻለሁ። አሁንም ማቀርብላችሁ ከውዳሴ ማርያም ከሰኞና ከማክሰኞ ከዘውትር ጸሎት አርጌ ነው ማቀርብላችሁ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤ ነፍሴ ለእግዚአብሔር ወትታሐሰይ መንፈሴ በአምላኬ ወመድኃኒየ እስመ ረአየ ሕማማ ላመቱ ናሁ እምይእዜሰ ያስተብጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ቅዱስ ስሙ ወሳውሉኒ ለትውልደ ትውልድ ለለ ይፈርህቡ ወገብረ ኃይለ በምስራቱ ወዘሮሙ ለለ ያቢው ህሊና ልቦሙ ወነሶቶሙ ለኃያላን እመናብርቲሆሙ አበባዮሙ ለትሑታን አስገቦሙ በረከቱ ለቡባን ወፈርነዎሙ ራውቆሙ ለቡላን ወተወቅፎ ለእስራኤል ቁልኤው ወተዘከረ ሳሎ ዘይቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም። ከሰኞ ውዳሴ ማርያም ሰረቀላችኋለሁ። ሰረቀ በስጋ እምድንግል ዘእንበለ ዘራ ብእሲ ዋዳነነ ለሔዋን ታሳታ ከይሲ ፈታ ላዕሌሃ እግዚአብሔር እንዘይብ ብዙ አብዝሖ ለሕማምኪ ወለጻድቅ ይሰምረ ልቡ በፍቅረ ሰብ ወአግዓዘ ሰአሊ ለነ ቅድስት። አሁን ደግሞ ከማክሰኞ ልላችኋለሁ። የማክሰኞ ውዳሴ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ አክሊለ ምክህን ወቀዳሚተ መድኃኒትነ ወመሰረተ ንጽሕነ ኮነ በማርያም ድንግል እንተ ወለደት ለነ ዘእግዚአብሔር ቃል ዘኮነ ሰብአ በእንተ መድኃኒትነ እምድኅረ ኮነ ሰብአ ጥዩቅ አምላክ ፍጹም ውእቱ ወበእንተዝ ወለደቱ ዘድንግል ይእቲ መንከራ ወሊዶታ ዘይትነከር ሰአሊ ለነ ቅድስት። ቃሊት ያሰማልን። አሜን። ቃሊት ያሰማ። ወንድሜ አቤኔዘር አንተም የአብነት ትምህርት ትማራለህ አይደለ? ምን ላይ ደርሰሃል? ቀዳሚት ላይ። አሁን ምን ነው የምታቀርብልን? የመጀመሪያው ፓርት አቀርብላችኋለሁ። መጀመሪያውን ክፍል እሺ አቅርብልን። ውዳሴዋ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ቀዳሚተ ሰንበት ንጽሕት ወብርህት ወቅድስት እንታቀፈት ወለእግዚእ ባህራዋ ወኩሉ ፍጥረት ይትፌስሑ ምስሌሃ እስመ ዘጸሩ ወይብል ሰአለነ ቅድስት። ቃሊትን ያሰማልን ለሁለታችሁ። ቃሊት ያሰማልን። እሺ ቤተክርስቲያናችሁን ይሄን ሁሉ ትምህርት የምታስተምራችሁን ትወዷታላችሁ? እንወዳታለን። ለምን ደሞ የምትወዷት? አቤኔዘር ደጉን ታስተምራለች፣ መጥፎን ስለማታስተምር። ጥሩን አስተምራ መጥፎን እንዳታረጉ። እሺ ሶሊ እሱ እንዳለው ደጉን እያስተማረች መጥፎን አታድርጉ ብላ ታስተምራለች። እሺ መጥፎን አታድርጉ ብላ ደጉን አድርጉ መጥፎን አታድርጉ ብላ ጥሩና መጥፎን ትለይኑላለች ማለት ነው። ሳምሪ ከእግዚአብሔር መንገድ እንዳንርቅ
እሷ የእግዚአብሔርን መንገድ አመቻችታለን። እኛ ደግሞ በሱ መንገድ እንድንሄድ ብቻ የተሳሳተ መንገድ እንዳንሄድ ትመክረናለች። የእግዚአብሔርን መንገድ እንድንሄድ ብለሽናል አይደለ? በእግዚአብሔር መንገድ ሄደን መጨረሻ ወይም የመንገዳችን መጨረሻ ምንድነው? መጨረሻ ላይ መንግስተ ሰማያት ወርሰን እንደገና ደግሞ የክብር አክሊልን ተሳትፈን ለዘላለም የምንኖርበት መንግስተ ሰማያት እንወርሳለን። ለአራታችሁም ቃሉን ያሰማልን። አሜን። ቃሉን ያሰማልን። እናንተ ሰንበት ተማሪ ናችሁ አይደለ? አዎ። ሰንበት ተማሪ ካልሆኑት ልጆች በምን ትለያላችሁ? ሶሊ እኛ የምንለየው ከነሱ በመማራችን፣ እነሱ ደግሞ ስላልተማሩ ስለ ተዛሪነት ስለ ተማረው ነገር አያውቁም። ስለዚህ ሳያውቁ ደግሞ ብዙ መጥፎ ነገሮችን ይተገብራሉ ማለት ነው። ቃሉት ያሰማልን። አቤን። ሰንበት ተማሪ ነህ አይደለ? አዎ። አንተ ሰንበት ተማሪ ከሆንኩና ሰንበት ተማሪ ከማይማሩት ምን አይነት ልዩነት ያለ ይመስላል? ትምህርት ቤቱን በመማር እነሱ የማይማሩት ጥሩን ስለማይተገብሩት መጥፎን ስለሚተገብሩት ነው። ስለዚህ እናንተ ጥሩ እነሱ መጥፎ ነው ማለት ነው። አዎ። እሺ ሳምሪ እነሱ እኛ ከነሱ የምንለየው ምክንያት እኛ የኢየሱስ ክርስቶስን መንገድ ብቻ እየተከተልን ብቻ ስለሆነ እነሱ ግን ስላልተማሩት ክፉ መጥፎ እንደሆነ አያውቁም። መጥፎ ደግሞ ደግ እንደሆነ ስለማያውቁ ዝም ብለው ማድረግ ነው። እንደገና ደግሞ ስርዓት አልበኛነት ደግሞ ይፈጥርባቸዋል። ስለዚህ መጥፎን ነገር ይበልጥ አዘውትረው ያደርጋሉ ማለት ነው። አዎ። ሄሮሳን የሚያለያየን እነሱ ጥሩንና መጥፎን ስለማይለዩ እኛ ደግሞ ጥሩንና መጥፎን ለይተን በትክክል መንገር አለብን። እሺ ለአራታችሁም ቃሉት ያሰማልን። አሜን። ቃሉት ያሰማልን። እነዚህ ሰንበት ተማሪ የማይማሩትም ማለት ነው ልታስተምሩ ዝግጁ ናችሁ? አዎ። ሁላችሁም? አዎ። እሺ እስቲ ካመጣችሁልን ነገር ያላቀረባችሁልን ነገር ይኖራል? አዎ። አቅርቡልን። እሺ ካመጣንልሽ ውስጥ አንደኛው 5 አዕማደ ምስጢራት ነው። ስለዚህ አብራርታችሁ ትነግሩናላችሁ። አንደኛው አዕማደ ምስጢራት ምስጢረ ሥላሴ ይባላል። ሁለተኛው አዕማደ ምስጢር ምስጢረ ጥምቀት ይባላል። ሶስተኛው አዕማደ ምስጢር ደግሞ ምስጢረ ቁርባን ይባላል። አራተኛው ደግሞ ምስጢረ ስጋዊ ይባላል። አምስተኛው ምስጢረ ትንሣኤ ሙታን ይባላል። ቃሉት ያሰማልን። አሜን። ቃሉት ያሰማልን። ማብራሪያ የሚሰጥልን አለ? እሺ እቴ ስለ ምስጢረ ሥላሴ ነው ማብራሪያ የምሰጣችሁ። ምስጢረ ሥላሴ ማለት ሥላሴ አንድም ሶስትም ናቸው። በስም በአካል በግብር ሶስት ናቸው። በአገዛዝና በስልጣን ደግሞ አንድ ናቸው። እሺ ቃሉት ያሰማልን። አሜን። ቃሉት ያሰማልን። ምስጢረ ጥምቀትን መጀመሪያ ጥምቀትን ያስተማረው ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዘመኑ ተጠምቆ ጥምቀትን አስተማረን። በማን እጅ ነው የተጠመቀው? በዮሐንስ በመጥምቁ ቅዱስ ዮሐንስ እጅ። እሺ እና እኛም ወንዶች በ40 ቀናቸው ሴቶች በ80 ቀናቸው ይጠመቃሉ። እሺ ቃሉት ያሰማልን። አሜን። ቃሉት ያሰማልን። እሺ እኔ የማቀርበው 7ቱ ምስጢራተ ቤተ ክርስቲያን ነው። መጀመሪያ ከዝርዝሩ ጀምራለሁ። የመጀመሪያው ምስጢረ ጥምቀት፣ ከዛ ምስጢረ ሜሮን፣ ከዛ ምስጢረ ቁርባን፣ ከዛ ምስጢረ ንስሐ፣ ከዛ ምስጢረ ክህነት፣ ከዛ ምስጢረ ተክሊል፣ ከዛ ምስጢረ ቀንዲል ናቸው። ከዛ መጀመሪያ ሄሮሰን አቅርቦታል ምስጢረ ጥምቀትን። እኔ ደግሞ ስለ ምስጢረ ሜሮን አብራራለሁ። እሺ ምስጢረ ሜሮን ማለት ቅዱስ ቅባት ማለት ነው። የሚያዘጋጁልን ንጹሃን አባቶቻችን ናቸው እና የሚቀቡን ጳጳሳት ወይም ደግሞ ካህናት ናቸው። እሺ ሜሮን በምን አይነት ሁኔታ ሊቀባ ይችላል? ስለ 6 ሐዋሳችን ላይ ይቀባል። ዝርዝር የትን ቦታ እንደሆነ አላውቅም። እሺ ለአራታችሁም ቃሉት ያሰማልን። ቃሉት ያሰማልን። መዝሙር አላችሁ አይደለ? አዎ። አሁን ወደ መዝሙሩ
ጰራቅሊጦስሃ መንፈሰ ጽድቅ ጰራቅሊጦስሃ መንፈሰ ጽድቅ ጰራቅሊጦስሃ መንፈሰ ጽድቅ ጰራቅሊጦስሃ መንፈሰ ጽድቅ ዘይሉ ዘልፈ ምስሊክሙ ዘይሉ ዘልፈ ምስሊክሙ ዘይሉ ዘልፈ ምስሊክሙ ዘይሉ ዘልፈ ምስሊክሙ ጰራቅሊጦስሃ መንፈሰ ጽድቅ ጰራቅሊጦስሃ መንፈሰ ጽድቅ ጰራቅሊጦስሃ መንፈሰ ጽድቅ ጰራቅሊጦስሃ መንፈሰ ጽድቅ ዘይሉ ዘልፈ ምስሊክሙ ዘይሉ ዘልፈ ምስሊክሙ ዘይሉ ዘልፈ ምስሊክሙ ዘይሉ ዘልፈ ምስሊክሙ ለአራታችሁም እግዚአብሔር አምላካችን ቃሉትን ያሰማልን። አሜን። ቃሉትን ያሰማልን። በመጨረሻም ሰንበት ትምህርት ቤት ለማይመጡ ልጆች ማለት ነው ሰንበት ትምህርት ቤት መጣው ልክ እንደናንተ ጎበዝ እንዲሆኑ ትምህርታቸውን እንዲማሩ ወደ ሰንበት ለወላጆች ደግሞ ወደ ሰንበት ትምህርት ቤት መላክ ብቻ ሳይሆን ልክ እንደ አስኳላው ትምህርት ወይም ልክ እንደ ዓለማዊ ትምህርት እንዲከታተላቸው የምታስተላልፉት መልእክት ካለ አስተላልፉልን። አቤን ለኝ የለም። እሺ ሶሊ ለወላጆች ልጆቻችሁን እየላካችሁ በቤተ ክርስቲያን እንዲማሩ ተማሪዎች ደግሞ አስተማሪዎቹን የሚያስተምሯችሁን የቤተ ክርስቲያን አስተማሪዎቹን ማዳመጥ እንዳለባችሁ ቃሉት ያሰማልን። አሜን። ቃሉት ያሰማልን። ሄሮሳን እንዲከታተላቸው ወላጆቻቸው የሰንበት ትምህርት ጀምሩ ብለው ተከታትሏቸው እንዲያስተምሯቸው ተማሪዎቹስ የማይማሩት ደግሞ መማር አለባቸው። ያለ ፍላጎት መማር አይችሉማ? ያለ ፍላጎት መማር አይችሉም። በፍላጎት እሺ። ሳምሪ የሰንበት ትምህርት ቤት የማይማሩ ልጆች ለወላጆቻቸው መመክረው ምክር እነሱ ወላጆቻቸው ልጆቻቸውን በፍላጎታቸው እንዲገባቸው አድርገው መክረው ማስተማር አለባቸው። ለምን የእግዚአብሔር መንገድ ባያውቁ መጨረሻው ለራሳቸው ነው ጉዳቱ። ስለዚህ መማር አለባቸው። ልጆቹ ደግሞ ሲያድጉ መጥፎ ባህሪ ስለሚኖራቸው ካሁኑ ሰንበት ተማሪ ሆነው መጨረሻ ላይ ደግሞ በጎ ስራትን በማድረግ መጨረሻ ላይ ጥቅሙ ለራሳቸው ነው ብዬ አስባለሁ። ለአራታችሁም ቃሉትን ያሰማልን። አሜን። ቃሉት ያሰማልን። ለነበረን ቆይታም እግዚአብሔር ይስጥልን። አሜን። ልጆች ለዛሬ ካፍኖተ ብርሃን ሰንበት ትምህርት ቤት ተማሪዎች ጋር የነበረን ቆይታ ይህንን ይመስል ነበር። ከቆይታችን ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። ቀሪ የቅዱስ ቂርቆስ መርሃ ግብራት ይቀጥላሉ። እኛ ግን ከዚሁ እናሰናበታችኋለን። እኔ የሰንበት ተማሪ ነኝ። እናንተስ? እኛ የፍኖተ ብርሃን ሰንበት ትምህርት ቤት ተማሪዎች ነን። እናንተስ? ውድ እግዚአብሔር ልጆች እኔ ሰንበት ተማሪ በተሰኘው ዝግጅታችን ላይ ለተሳተፉት እህት ወንድሞቻችን እግዚአብሔር አምላካችን ቃሉትን ያሰማልን። አሜን። በመላው የምትከታተሉን ውድ ተመልካቾቻችን እንግዲህ የዛሬ ዝግጅቶቻችን የተከታተላችሁትን ይመስል ነበር። ከዝግጅቶቻችንም ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን።
እሺ ተመልካቾቻችን እንግዲህ የዛሬ በዓለ ጰራቅሊጦስ ግንቦት 23 ቀን 2018 ዓ.ም ዝግጅታችን በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የቆየነው እኔ ሶሊያና ተፈራና እኔ መልእክት ዮሐንስ በጋራ በመሆን ነበር። በሌላ ጊዜ በሌላ መርሃ ግብር በሌላ ዝግጅት እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም በዓል።